ጤና ይስጥልን ተመልካቾች እንደሙላችኋል። በድጋሚ ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። በሳምንቱ የመጨረሻ ቀናት በተለያዩ የዓለም ክፍሎች በተደረጉ የአትሌቲክስ ውድድሮች ኢትዮጵያን አትሌቶች ድል ቀንቷቸዋል። በቻይና ሺጃዡንግ በተደረገ የማራቶን ውድድር ዘበና አለማየሁ ሁለተኛ ደረጃን በመያዝ ሲያጠናቀቅ በሴቶቹ ጉልሜ ተክሌ 2 ሰዓት ከ32.24 በሆነ ሰዓት በመሮጥ ቀዳሚውን አጠናቃለች። ንጹህ ንጉሴ 2 ሰዓት ከ37.56 በሆነ ሰዓት በመሮጥ ሁለተኛ ደረጃን በውድድሩ በመያዝ አጠናቃለች። በተመሳሳይ ቻይና ላይ በተደረገው የሉሻይ ማራቶን ኢትዮጵያዊቷ እመቤት ሽብሩ 2 ሰዓት ከ46.59 በሆነ ሰዓት ውድድሩን በቀዳሚነት አጠናቃለች። አሜሪካ ካሊፎርኒያ ላይ በተካሄደ የ10000 ሜትር የሩጫ ውድድሩን ዘግይቶ የጀመረው አትሌት ጥላውን ኃይሌ አራተኛ ሆኖ አጠናቋል። ጥላውን ኃይሌ የመጀመሪያ በሆነው የ10000 ሜትር ውድድሩ 26 ደቂቃ ከ52 ሰከንድ በሆነ ጊዜ ፈይቶበታል። በአነጋጋሪው ክስተት ውድድሩ ቀድሞ የተጀመረው አትሌት ጥላውን ኃይሌ ወደ መጸዳጃ ቤት አቅንቶ በነበረበት ጊዜ እንደነበርም ተገልጿል። በእግር ኳሱ ውጤታማ ለመሆን ነባራዊ ሁኔታዎችን ያገናዘበ ኢትዮጵያዊ የስልጠና ካሪኩለም ማዘጋጀት እንደሚያስፈልግ ባለሙያዎች ተናገሩ። አሸናፊ ብሔራዊ ቡድን ለመገንባት የታዳጊ አሰልጣኞችን አቅም ማጎልበት፣ የክለቦችን መዋቅር ማዘመንና ቴክኖሎጂንም በአግባቡ መጠቀም የግድ እንደሚል ተመላክቷል። ዮሴፍ ሹምዬ ተጨማሪ አለው። የኢትዮጵያ እግር ኳስ ከእድሜው በተቃራኒ ለመጓዙ አንደኛው አበይት ምክንያት የስልጠናው መንገድ እንደሆነ ይነሳል። ኢትዮጵያና እግር ኳስ ከተዋወቁ አያሌ ዓመታት ቢቆጠሩም በዚህ ልክ ስልጠናው እየዘመነ አልሄደም። በጉዳዩ ላይ ኢቢሲ ባዘጋጀው የውይይት መድረክም አንኳር ችግሮችን ለይቶ ኢትዮጵያዊ ካሪኩለም መቅረጽ እንደሚገባ ባለሙያዎች አመላክተዋል። ጅቡቲን እንደገና ደግመን ገጥመን እንደምናሸንፍ ዋስትና የለን። ስለዚህ ወደ ኋላ ነው እየሄድን ያለ ነው ማለት እና ወደ ኋላ የምንሄድበትን ችግር እንጻፈው። ችግሩን ከጻፍነው በኋላ መፍትሄው ጋር እንደርሳለን። የማሰልጠኛ ካሪኩለምና ማኑዋል ያስፈልገናል ብዬ አምናለሁ። መግባባት የተደረሰበት በትክክል ከሀገራችን ነባራዊ ሁኔታ ጋራ ካለን አቅም ጋራ ካለን ከታለንት ከልጆቻችን ታለንት ጋራ ኦቨርኦል ብዙ ነገሮችን ባካተተ መልኩ ካሪኩለም ያስፈልጋል። ክሊር የሆነ ቪዥን ያስፈልገናል። የአመራር ቪዥን ያስፈልገናል። ፕሬዚዳንትም ይሁን ቴክኒካል ዳይሬክተርም ይሁን ኤቭሪባዲ እዛ ስልጣን ያለ ሰው አመራር ላይ ያለ ሰው የክለብ ፕሬዚዳንቶች ይሁን የክለብ አሰልጣኞች እንደ አመራር ክሊር የሆነ ቪዥን ሊኖራቸው ይገባል። የት ነው መሄድ የምንፈልገው? በሌላ በኩል ተጫዋቾች መሰረታዊ ነገሮችን የሚጨብጡት በታዳጊዎች ስልጠና ላይ እንደሆነ ነው። ስለዚህም ለክለቦችና ብሔራዊ ቡድን የተሻሉ ተጫዋቾችን ለማውጣት ተዘንግቶ የቆየው የፕሮጀክት አሰልጣኞችን ማብቃት ላይ ሊሰራ ይገባዋልም ተብሏል። እንደውም በደንብ ትኩረት ተሰጥቶት በደንብ በጀት ተመድቦለት የማብቃት እንደገና ደግሞ ክፍያውንም ጥሩ በማድረግ ስራውንም ወደውት እንዲሰሩት የማድረግ አቅም ያላቸውንም ሰዎች እዛ ላይ የመመደብ ነገሩ በደንብ ትኩረት ቢሰጠው መሰረታዊ የሆኑ ነገሩን ከልጅነት ጀምሮ ማያስ ስለሚቻል ማለት ነው። አሁን ከቴክኒኩ ባሻገር መሰረታዊ ታክቲኮች የስነ ልቦናው እንደገና ደግሞ የአካል ብቃቱ ደረጃውን እየጠበቀ ማግኘት ያለባቸውን መሰረታዊ ነገር መሰረቱ ላይ ማግኘታቸው ለወደፊቱ ጠቀሜታ ስለሚኖረው ማለት ነው። ከስልጠናው እስከሚመዘገቡ የሜዳ ላይ ውጤቶች የአመራሮች ጣልቃ ገብነት ከፍተኛ ነው። ይህም ሊቀረፍ የሚገባው ችግር ነውም ተብሏል። የአሰልጣኞቹ ከድክመትም ከጥንካሬም ጀርባ እንዲወርዱም እንዲወጡም የሚያረጋቸው የአመራሩ እጅ ነው። አመራሩ በጣም ከደገፈ ለሻምፒዮንነት ትመጣለህ። አመራሩ ከነፈገ ደግሞ ነገሮችን ካበላሸብህ እንደ ነገሩ ነውና ቲም እየፈረሰ እየተገነባ ያለው ከጓዳ ውስጥ መሆኑ መሰመር መቻል አለበት። ምህዳሩን እያስተካከሉ ምህዳሩን እየሰጡ እየነፈጉ ውጤታችንን በአጠቃላይ እግር ኳሱንም ከፍ ዝቅ እያደረጉት ነው። መረጃዎችም ማስረጃዎችም ዶቶችንም ስታገናኝ እዛ ጋር ነው የምትደርሰው። ስልጠናውን አዘምኖ ወደ ውጤታማነት ለመሄድ የክለቦችን አጠቃላይ መዋቅር ማሻሻል ሌላኛው ትኩረት የሚያሻው ጉዳይም ነው። ክለቦች ለዘመናዊ እግር ኳስ የሚያስፈልጉ ግብአቶች እንዲሟሉላቸው በበጀትም ራሳቸውን እንዲችሉ ማድረግ እንደሚገባም የውይይቱ ተሳታፊ ምሁራን ጠቁመዋል። ከታች እስከ ላይ ድረስ በተዋረድ አንዱ ለአንዱ መጋቢ የሚሆንበት የሚገመገብ የሚያድግ እንደገና ደግሞ ሳይንሳዊ በሆነ መልኩ የኮቺንግ ስታፉ ሊሆን ይችላል አጠቃላይ እግር ኳስን የሚደግፍን ነገር
ምቹ በሆነ ሁኔታ ያንን ክለቦች ላይ እንዲኖር የማድረግ ነገር የክለቦችም ኃላፊነት ነው ብዬ አስባለሁ። ወደ ንግድ ውስጥ እንዲገቡ ወደ ባለሀብት እንዲገቡ ወደ ቢዝነስ ውስጥ እንዲገቡ አልተፈቀደላቸውም። ስለዚህ እግር ኳሳችንን የሚዘውረው አንቆ ያዘው አመራሩ ነውና ዛጋ ያለውን ነገር ተረባርበን መስመር እንዲይዝ ማድረግ መቻል አለብን። ከባርነት ነፃ እንዲወጣ መተባበር መቻል አለብን። ለሀገር ለህዝብ ስንል ክለቦችን በሁለት እግራቸው እኮ የማቀም ጉዳይ ነው። ክለቦች በሁለት እግራቸው ሳይቆሙ አየር ላይ ያሉ ብሔራዊ ቡድን ልትገነባ አትችልም። ብሔራዊ ቡድን ወደፊት ማስኬድ አትችልም። እነዚህ ሁሉ ከተሟሉ በኋላ ደግሞ ራስን በየጊዜው ማሻሻል ከአሰልጣኞች ይጠበቃል። ለቴክኖሎጂ የሚገባውን ቦታ መስጠትም ሌላኛው የተዘነጋ ጉዳይ ነው። የግብፅን ጨዋታ እንደ እንትን ብንወስደው የዳታ አናሊስት ቢኖረን ኖሮ ጨዋታ ማሸነፍ እንችል ነበር፣ ወይም ደግሞ አቻ ማጥፋት እንጂ ቢያንስ ጎል አይገባብንም ነበር። ቴክኖሎጂ በጣም ሂዷል። ላይቭ ነው። አሁን ሪያል ማድሪድ ሲጫወት እንትን በኤርፒስ ከላይ እንትን አላቸው፣ ላይቭ አናላይዝ ይሰራል። ማን የት ጋር ነው ያለው፣ ማን ምን አይነት ትሬንዱን እየቀየረ ነው ያለው። ድሮኖች አሉ፣ እንደዚህ ኤአይ እንትኖች ተጫዋቾችን ሙቭመንቶችን ዲቴክት እያደረጉ አይደለምና ጨዋታን ለማሸነፍ ቀርቶ ኢንጁሪን እንትን የሚያደርጉ ምንድነው የሚባለው ፕሪዲክት የሚያደርጉ የተጫዋች በእንደዚህ አይነት ታይም ላይ ኢንጁሪ ሊሆን ስለሚችል እንትኑን ካልኩሌት የሚያደርጉ በጣም ዓለም ሌላ ቦታ ላይ ደርሷል። ከዓለም እኩል ለመራመድም በክለቦችና ብሔራዊ ቡድን የአሰልጣኝ ቡድን አባላትን ማስፋት፣ ለየቦታው ብቁ ባለሙያዎችን መመደብና ቴክኖሎጂን በሚገባ መጠቀም እንደሚያስፈልግም ተጠቁሟል። በ2026 የዓለም እግር ኳስ ዋንጫ የማጣሪያ ጨዋታዎች ምክንያት ተቋርጦ የነበረው የኢትዮጵያ ፕሪሚየር ሊግ ከመጪው ረቡዕ ጀምሮ የውድድር ቦታ ለውጥ በማድረግ ይከናወናል። የ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በሐዋሳ ዩኒቨርሲቲ ስታዲየም ረቡዕ መካሄድ ሲጀምሩ ቅዱስ ጊዮርጊስ ከሀዲያ ሆሳዕና ይገናኛሉ። አዳማ ከተማም ከድሬዳዋ ከተማ በዕለቱ የሚደረገው ሌላኛው መርሃ ግብር ነው። ሊጉን ኢትዮጵያ መድን በ41 ነጥቦች ሲመራ፣ ባህር ዳር ከተማና ኢትዮጵያ ቡና በኩል 33 ነጥቦች በጎል ክፍያ ተበላልጠው ተከታዩን ደረጃ ይዘዋል። በሌላ በኩል በኢትዮጵያ ዋንጫ ወላይታ ዲቻና መቻል ግማሽ ፍጻሜ የተቀላቀሉ ሌሎች ቡድኖች ሆነዋል። ትናንት በተካሄዱት የሩብ ፍጻሜ ጨዋታዎች መቻል ኢትዮጵያ መድንን 3-1 አሸንፏል። ዮሴፍ ታረቀኝ፣ አብዱልካሪም ወርቁና ዮዳሄ ዳዊት ለመቻል አሸናፊነት ጎሎችን ሲያስቆጥሩ ያሬድ ካሳይ ለኢትዮጵያ መድን ብቸኛዋን ጎል አስቆጥሯል። በሌላኛው የሩብ ፍጻሜ ኢትዮጵያ ዋንጫ ጨዋታ ወላይታ ዲቻና ሐዋሳ ከተማ ሙሉ የጨዋታ ክፍለ ጊዜያቸውን አንድ አቻ ማጠናቀቃቸውን ተከትሎ አሸናፊውን ለመለየት በሰጠው የመለያ ምት ወላይታ ዲቻ 3-2 በማሸነፍ ወደ ግማሽ ፍጻሜ ደርሷል። በዚህ መሰረት ሸገር ከተማ ከወላይታ ዲቻ፣ ሲዳማ ቡና ከመቻል በግማሽ ፍጻሜው የሚጫወቱ ይሆናል። ከውጭ ማንቸስተር ሲቲ በእንግሊዝ ኤፍ ኤ ዋንጫ ቦርንማውዝን በማሸነፍ ለሰባተኛ ተከታታይ ዓመት የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። ሌላኛው የፕሪሚየር ሊጉ ክለብ አስተን ቪላም ፕሪስተን ኖርዝ ኢንድን አሸንፎ ግማሽ ፍጻሜ ደርሷል። መሰረት ተስፋዬ በእንግሊዝ ኤፍ ኤ ዋንጫ ሩብ ፍጻሜ ማንቸስተር ሲቲና አስቶን ቪላ ተጋጣሚዎቻቸውን በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። በቫይታሊቲ ስታዲየም ሁለቱን የፕሪሚየር ሊግ ክለቦች በርንማውዝንና ማንቸስተር ሲቲን ያገናኘው የሩብ ፍጻሜ ተጠባቂ ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። ያምና የመድረኩ ሻምፒዮንና ለ13 ጊዜ የእንግሊዝ ኤፍ ኤ ዋንጫን ከፍ ያደረገው የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ከጨዋታ ብልጫ ጋር አሸንፎ ግማሽ ፍጻሜውን ተቀላቅሏል። የማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ብሮት ሃላንድና ኦማር ማርሙሽ በሁለተኛው የጨዋታ ክፍለ ጊዜ ከመረብ ማሳረፍ ችለዋል። በጨዋታው በርንማውዞች ኢቫሊሰን በመጀመሪያው የጨዋታ ክፍለ ጊዜ ባስቆጠራት ግብ ጨዋታውን እስከ ረፍት ቢመሩም ውጤታቸውን ማስጠበቅ ሳይችሉ ቀርተዋል። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን እየመሩ ለሰባተኛ ተከታታይ ዓመት በእንግሊዝ ኤፍ ኤ ዋንጫ ለግማሽ ፍጻሜ ደርሰዋል። አሰልጣኙ ከጨዋታው በኋላ ለተከታታይ 7 ዓመታት ለግማሽ ፍጻሜ መድረሳችን የማይታመን ነው። ለዌምብሌው የፍጻሜ ፍልሚያ ደርሰን ዋንጫውን እንደምናሳካ ባለሙሉ ተስፋ ነኝ ሲሉ ተናግረዋል። በምሽቱ ጨዋታ በማንቸስተር ሲቲ በኩል በ46ኛው ደቂቃ ኩሳኖቫን ቀይሮ ወደ ሜዳ የገባው ታዳጊው ተጫዋች ኒኮ ራይሊ 2 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ተስፋ ሰጪ የጨዋታ እንቅስቃሴን አሳይቷል። በሌላ የእንግሊዝ ኤፍ ኤ ዋንጫ የሩብ ፍጻሜ ጨዋታ
ጨዋታ ከሜዳ ውጪ የሻምፒዮንሺፑን ክለብ ፕሪስተን ኖርዝ ኤንድን የገጠመው አስቶን ቪላ 3-0 በማሸነፍ ግማሽ ፍጻሜውን የተቀላቀለ ሌላኛው የፕሪሚየር ሊጉ ክለብ ሆኗል። እንግሊዛዊ ተጫዋች ማርከስ ራሽፎርድ ደምቆ በታየበት ምሽት በጨዋታና በፍጹም ቅጣት ምት 2 ግቦችን ለአስቶን ቪላ ሲያስቆጥር ጃኮብ ራምሴ ደግሞ ቀሪዋን የማሸነፊያ ግብ አክሏል። የእንግሊዝ ኤፍኤ ዋንጫ የሩብ ፍጻሜ ጨዋታዎች በሳምንቱ መጨረሻ ቀናት መጠናቀቃቸውን ተከትሎ የመድረኩ የግማሽ ፍጻሜ ድልድል ይፋ ተደርጓል። በዚህ መሰረት ማንቸስተር ሲቲ ወደ ፍጻሜ ለማለፍ ከኖቲንጋም ፎረስት ጋር ተደልድሏል። ክሪስታል ፓላስ ከአስቶን ቪላ በመድረኩ የሚደረግ ሌላኛው የግማሽ ፍጻሜ ጨዋታ ነው። የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታዎችም በፈረንጆቹ ሚያዝያ 26 ይከናወናሉ። ቀን 7 ሰዓት ላይ በኢቲቪ መዝናኛ እነዚህና ተጨማሪ ዜናዎችን አካተን እንጠብቃችኋለን። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮቻችን አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ጊዜ ይሁንላችሁ።